አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡማሌ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም። እንደውም ክርስቲያን ወገኖቻችን ሰላም ሰላም ብያለሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ዛሬም በአዲስ ቪዲዮ ብቅ ብያለሁ። እሱም ስለ ምህረት አዋጁ ነው። ሳውዲ ላይ ያለው የምህረት አዋጅ ማንን ይጠቅማል፣ ማንን ይጎዳል? ቪዲዮን እስከ መጨረሻ በትህትና አዳምጡኝ እላችኋለሁ። ሀዋይቤ ለምታበረታቱኝ፣ አይዞሽ በርቺ ለምትሉኝ ደግሞ በጣም ነው የማመሰግነው። ጀዛኩሙላህ ኸይር። እና የምህረት አዋጁ ሳውዲ ላይ ሳውዲ ላይ የወጣው የምህረት አዋጅ ማንን ይጎዳል፣ ማንን ይጠቅማል? እኔ እንጃ ብቻ እኛን በጣም ነው የሚጎዳው። እኔ ግን እውነትም አልመሰለኝም ነበር። ማሻላ እውነት ነው። ብዙ ልጆች ኢቃማቸውን እያሰሩ ነው። በነገራችን ላይ ጉንፋን ሊይዘን ነው መሰለኝ። በቃ ድምፄ የለም፣ ድምፄ እየተወላከፈ ነው ማለት ነው። ጉንፋን ሊይዘን ነው። እንግዲህ ኸይር አድርገው ዱአ አድርጉልኝ በዚህ አጋጣሚ ማለት ነው። እና የምህረት አዋጁ ማንን ይጠቅማል፣ ማንን ይጎዳል? ይሄ እያለ ነው። እኔ እንደኔ ከሆነ እኛን ነው መጎዳው ማለት ነው። ወላ እኛን ይጎዳል። እንዴት ብትሉ ያኔ የመጣንበትን አመት የተቀመጥንበትን አመት ህገወጥ ሆነን የተቀመጥንበትን አመት ቀራማውን አጥባችሁ ነቅላ አስደርጎ እቃማ አውጡ ማለት ወላሂ እኔ እንጃ። በጣም ያኔ ብዙ አመት የተቀመጡ ልጆች በጣም ይጎዳል ማለት ነው። ግን ምንም ይሁን ምንም ከፍለን እቃማ አውጥተን ብንኖር ነው የሚሻለን እያሉ ማሻላ እያወጡ ነው። 20 ሺህ ብር ኧረ ምን ብር 20 ሺህ ሪያል 15 ሺህ ሪያል ከፍሎ ኢቃማቸውን በዚህ ያኔ በዚህ ምህረቱ በወጣ ጊዜ ውስጥ ያወጡ አሉ ማለት ነው። ማሻላ እኔ ራሱን ልብ እየተወላከፈብኝ ላውጣው ሲቅር። በነገራችን ላይ ፓስፖርት የለኝም፣ ኮዱንም አላውቅም። በቃ ነፃ ነኝ ማለት ነው። ፓስፖርትም ባቅ እስካሁንም ጠብቃለሁ አልመሰለኝም። ብቻ እውነት አልመሰለኝም ነበር። ከግራም ከቀኝም ሳጣራ ማሻላ እውነት ነው። ያሰሩ ልጆች ራሱ አሉ። እና ያው በሀገሪቱ እኖራለሁ፣ ምንም ይሁን ምንም እኖራለሁኝ፣ አገር ከመግባት ይሻላል ለሚሉ ሰዎች በጣም ጥሩ ነው፣ አሪፍ ነው። ያው ነገ ከነገ ወዲያ እንገባለን እያልን እየቆየን ነው ማለት ነው። ወደ ሀገር አንገባም። ቢያንስ እቃማ ካወጣን ሀገር ገብተን ራሱ አገሩን ያለውን ነገር አይተን ሁኔታውን፣ አየሩን፣ ሁሉንም ነገር አይተን መመለስ ራሱ እንችላለን ማለት ነው። ያው ልቡ እንደኔ የተወዛገበበት ሰው ማለት ነው። እኔ እገባለሁ ወደ ሀገር እገባለሁ ካልኩኝ ተቅሪበን ሰራሀ ወደ 3 አመት ይሆነኛል ማለት ነው። 3 አመት ያው 4 አመት ሊሆነው ነው። እገባለሁ እላለሁኝ እንጂ የለም ያኔ አልገባም። ብቻ ሀሳብ ብቻ ነው ማለት ነው። እና ለሁላችንም አላህ እያግራለን። ብቻ ከባድ ነው። ግን እነዚህ ልቡ እየተወላከፈበት ሰው፣ እንደኔ እየተወዛገበበት ሰው እቃማ ካወጣ አገር ገብቶ ያለውን ነገር አይቶ መመለስ ይችላል ማለት ነው። እና በጣም ለእንደዚህ አይነት ሰው በጣም ደስ የሚል የምህረት አዋጅ ነው። በነገራችን ላይ ግን ደግሞ አሁን ሳውዲ ላይ ስራም የለ፣ ብቻ ስራ የለም። እቃማ ብናሰራ ራሱ ያው እቃማውን ይህን ያህል ብር ከፍለን ምን ልንሰራ ነው? ምንስ ልናደርግ ነው የሚለውም ደግሞ አለ። በጣም ከባድ ነው በነገራችን ላይ ማለት ነው። ሳውዲ ላይ በአሁኑ ሰዓት ስራ ምንም የለም፣ የስራ ወፍ የለም። ወላይ ያኔ ብዙዎቹ በየቤታቸው ተቀምጦ በቃ አለ አይደል በጣም እያማረሩ ነው ያሉት ነው ማለት ነው። ወደ ሀገር ለመግባት ራሱ መንገዱ ተዘግቶባቸው በቃ ያው ከቤት ውስጥ ምን ይደረጋል መላው ጠፍቶባቸው የተቀመጡ ስንቶቹ ናቸው ያሉት ማለት ነው። በጣም ከባድ ነው። ብቻ የተወዛገበ ህይወት ነው። ለእኛ ግን ጸዓብ ነው። መንግስቱ ግን ይጠቀሙበታል ለራሳቸው ጥቅም ነው። ይሄን የምህረት አዋጅ ያወጡት እንደኔ ከሆነ ማለት ነው። እውነቴን ነው፣ ለራሳቸው ጥቅም ነው። እና ብቻ ያው አገር መግባት እያስፈራው ሰው ለእነሱም ያው ይጠቅማል። ሀገር ለመግባት ለሚፈሩ ልጆች ማለት ነው። ብዙዎቹ ያው እንዳልኩት ነው፣ ሀገር መግባት ይፈራሉ። ከገባነት ምናምን የሚለው በጣም እያስፈራን ማለት ከሀገር ራሱ እንምጣ ስንላቸው ከአባት ከእናታቸው በስተቀር ከአባት ከእናቶቻችን በስተቀር ማንም ኑ የሚለን የለም፣ ከእነሱ በስተቀር ማለት ነው። ሙስታሂል ነው። ኑ ይበቃችኋል፣
የሰው ሀገር ይበቃቸዋል ነው ሀገራችን የሚል የለም። በነገራችን ላይ ምን ይበቃቸዋል ብቻ ከሀገር እያሉት ራሱ ትንሹም ትልቁም ወንዱም ሴቱም እያወጣ ነው ያለው ማለት ነው። ብቻ ከባድ ነው። እና ያው በሀገሪቱ ተስፋ ያልቆረጣቸው ሰዎች አሁንም ይሄ ነገር እንዳያመልጣችሁ። ያው የእነሱ ጥቅምም ቢሆን እኛም ቢጎዳ ነው። ብቻ ህጋዊ ሆኖ መኖር በጣም አሪፍ ነው። ስንት አመት ተመኝተን ያላገኘነው ነገር ነው ማለት ነው። ወላሂ በጣም ያኔ ሁሌ ከመፍራት ሁሌ በሰው ሀገር ላይ ብቻ ከባድ ነው እና ይሄን እድል ካገኘን መጠቀሙ ጥሩ ነው። እና እድሉን እያገኛችሁ ተጠቀሙበት እላችኋለሁ። እንግዲህ እኔም ልብ እየተወላከፈ ነው እና አንድ ሁለት እያልኩ ነው። ኢንሻአላህ ፓስፖርት ካገኘው ግን እሞክራለሁ እያልኩ ነው። እንግዲህ አላህ ኸይር አድርገው እና ሀባይቢ ቪዲዮ ይሄን ይመስል ነበር። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። በትህትና እስከ መጨረሻ እያዳመጣችሁኝ በጣም ነው የማመሰግነው። ጀዛኩሙላህ ኸይር ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።